በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘማዊው መነኩሴ አባ ባጥል የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ በዓት ይዞ የሚኖር መልካም አባት ነበር። ይሁንና አባ ዮሐን የተባለው የገዳም አበምኔት አባቶች መነኮሳት ላይ የተንኮል ወሬን እንደሚቀበልና ክፉን እንደሚሰራ በሰማ ጊዜ በዚያ መሆን እንደማይገባ አምኖ በዓቱን ጥሎ ከገዳሙ ሄደ። ከዚህ ቦታ መውጣት አለብኝ። አዎን፣ ከዚህ ገዳም ወጥቼ ሄዳለሁ። ከገዳሙም ወጥቶ በአሁኗ ግብጽ በድሮዋ እስክንድሪያ በምትባለው አገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባባት በእስክንድሪያ ከተማ የሚገኙ ሴተኛ ዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴቶችን ስም ሁሉ የዞረ በመዝገብ ላይ የመዘገበ ሰፍሮ ያስቀምጥ ጀመር። ቀን ቀን ከኪራይ ሰራተኞች ጋር እየዋለ መስራት ጀመረ። በዚህም ሥራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባባል በወሩ መጨረሻ ደሞዝ መቀበያ ቀኑ በደረሰ ጊዜ ደሞዙን ይቀበልና ለቁመተ ሥጋ እንዲሆነው ከደሞዙ ላይ የሽንብራ ቂጣ ገዝቶ ይበላል። ከሽንብራ ቂጣ የተረፈውን ደሞዙን በኪሱ ያደርግና ሴተኛ አዳሪዎችና አመንዝሮች፣ ዝሙት ፈጻሚ ሴቶች ወዳሉበት መንደር በደስታ ሆኖ ይሄዳል። አሁን ቂጣዬን ገዝቻለሁ፣ ይሄ ለምግብ ይሆነኛል። የቀረውንና የተረፈኝን ብር ይዤ እነዚያ ሴቶች ወዳሉበት መንደር ልሂድ። አሁን እነዚያ ሴተኛ ዳሪዎች ወዳሉበት መንደር ልሂድ። በየጊዜው የምንሰማው ነገር እጅግ ያስደስታል። ገበር ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣም ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ጋር ነበር የሚገባው። እንዴት ነሽ አንቺ ሴት? ዛሬ ካንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባል። በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይነገሩም ያስምላቸው ነበር። ዛሬ በዚህች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ፣ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን ለማንም ዛሬ በዚህ ምሽት ከእኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድሪያ ሰዎችም በዚህ በእጅጉኑ ይበሳጩ ነበር። እንዴት ነው ወይስ? ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባባጥ እነርሱ ዘንድ ገብቶ ከሚያድር አንዷ ሴተኛ አዳሪ ሴት በአደባባይ ሆና እንዲህ ተናገረች። አባባጥ ለእናንተ እንደምትናገሩትና እንደምትሰድቡት ያለ ሰው አይደለም። እርሱ ንጹሕ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት እንድንጠበቅ ወደኛ ከገባና ገንዘብ ከሰጠን በኋላ አይደርስብንም። አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ ሲጸልይና ሲሰግድ እግዚአብሔርንም ስለምን ያድራል እንጂ ሲነጋ ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳልናገራስ ብሎን ይወጣል። እስከዛሬ የሚሆነው ይህ ነው። ምን ዘንድ መጠጥ ጠጥታ ሰክራለች። እንድናምናት አትጠብቅም አይደል? ደሞ ፋልኝ ብላ ታወራለች እና ንጹህ ነው ያለው ጭራሽ በደበለኝ። ነገር ግን አባባጥ ሴቶቹ ጋር በገባ ጊዜ ይህንን ግብሩን
ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷም መሐላ አፍርሳ ተናግራለችና ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ሥራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት፣ ይህም መልካም ነው ተባባሉ። ይህቺ ቀጣች እግዚአብሔር መልካም ነገር አድርጎላታል። አያችሁ ስትቀባጥር እግዚአብሔር ቀጣት። ተቀስፋ ድሮንም ሐሰት ትናገር ነበር። ይቻ መዝረውና ለዚህ ክፉ እግዚአብሔር መልካም አደረገለታለች። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ ዳሪ ሴቶችም እነርሱም እንደርሷ እንሆናለን ብለው ፈርተው እውነታን ነው ብለው ለመመስከር አልደፈሩም፣ ዝም አሉ። ጊዜያት ሄዱ፣ ቀናት ነጎዱ። አባ ባጥል አሁንም ይህንን ማድረጉን አላቆመም። እንደውም እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የሕዝቡ ሐሜትና ማጉረምረም ከጊዜ ወደ ጊዜ እየጨመረ መጣ። እማዬ ይሄ መነኩሴ ነው እንዴ? መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያዩዋቸው መነኮሳት እንደዚህ አይደሉም። አይ ልጄ እንደዚህ አይነት መነኩሴማ አናውቅ። ይሄ ክፉ ሽማግሌ እንዲህ እየረከሰ እንዴት መነኩሴ ነኝ ይላል? ምንም የማይመስል ነገር ነው። በየጊዜው የሚሰማው ነገር እኮ እንደሚያስገርም ነው። ይሄኔ እኮ ከገዳምም ተባረረ። እኔ ከመጀመሪያም ቀልብ ያልወደዱ ወይ ምንኩስናውን ወይ ደግሞ ዓለማዊነቱ መምረጥ ነው። ምን ያውቃል? የገባም ወይ ምንኩስና ቀሚሱን ቢጥል ምን አለ? ይሄ የተረገመ አስመሳይ ሽማግሌ ነው። አባ ባጥልም እንዲህ አላቸው፣ እኔ እንደ ሰው ሁሉ ሥጋ የለኝምን? ወይንስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም የምንኩስና ልብስን ጥለ ሚስት አግባ፣ እሱ ይሻላል። አዎ እውነት ነው። ወይ ገዳምህን ወይ ከተማን ምረጥ መሆን ያለበትም ይሄ ነው አሉት። እርሱም እንዲህ መለሰላቸው፣ አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አናናር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ። በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝሮችም ዝሙታቸውን ተዉ። ከእነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር የጀመሩም አሉ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱም መድረክ የዚህች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን።